ሸበላዬ ሸበላዬ አራብሳ አበባዬ ሸበላ ናት ሸበላ ናት አራብሳ ቆንጆ ናት ሸበላዬ ሸበላዬ አራብሳ አበባዬ እቴ ወይ ልዋል እቴ ወይ ልዋል እቴ ወይ ልዋል እቴ ወይ ልዋል ከደረትሽ ማለት እኔ ለራሴ ፈገግታ ቆሰኛ ያነሰ ቤተሉ ማቻ ያሰማኛ እክራለሁ እያለ እያከባብተኛል ከነገር ሁሉ ፍቅር ይሻለኛል ፍቅር ይሻለኛል። ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነፃነትና በጨዋነት የኮመንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ሁሌ እንደምናደርገው ታዳጊዎችንም መልካም ልደት እንላቸዋለን። ለናርዶስ ምርታየው፣ ለሄርሞን እንዳልካቸው፣ ለአብሳላት አለማየሁና እንዲሁም ለባሮክ አዳነ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ ነው። ነባሮችም ያላረጋችሁ ሼር ካርጋችሁ ሰብስክራይብ አድርጉና ቤተሰቡ ነው። እንግዲህ እዚህኛው ቻናል ላይ ትንሽ ቆየት ብያለሁ ከ6 ቀን በላይ ማለት ነው። ምክንያቱም ይሄ ነው እንዲያ ነው ማለት ብዙም አስፈላጊ ላይሆን ይችላል፣ ግን ሁልጊዜ እንደምታደርጉት የእናንተን ትብብር ሪኮመንድ እንዲያደርገው ቪዲዮውን እፈልጋለሁ ማለት ነው። ያው የምትተባበሩት ደግሞ እኔ ሴቴን እስካደርግ ድረስ እናንተ ከሌላው ጊዜ በተለየ እንደው በደንብ አስታውሳችሁ ቪዲዮ ላይክ እንድታደርጉ ነው የምጠይቃችሁ። ከዛ ያው ህይወት ይቀጥላል። ህይወት ይቀ ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት አለ። አሪፍ ነች ቤቷ። አንተና አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋልሽ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። ባላው መጫጫ ብሩ ከገባ በኋላ ለኔ ሳያሳውቁ ፍቅር መስራት እናም ክሽን ያለ ወጥ መስራት አይቻልም። አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩን እምቢ አልሽ? አረ ችግር የለውም ይቅር። ያበደ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ግባ የኔ አባት ቀላል ያበደ ቢዝነስ ነው። እንዲያከራይና የተከራይ ጉዳይ እንደቀጠለ ነው። ስሙማ ውዶቼ፣ ይሄ ጉዳይ በጣም ከጓደኞቼ ጋር ሲያጨቃጭቀኝ ስለነበር ነውና እናንተ ፍረዱ። እርሶ ቢሆኑ ምን ያደርጋሉ የሚል ፕሮግራም ላይ ነው የመጣችሁት ማለት ነው። አንዲት ጓደኛችሁ አራስ ናትኝ። አራስ ስላችሁ በቃ ልክ ወልዳ ቤቷ ገብታ ሳምንት እንኳን አልሆናትም እና አዲስ አራስ ናት ማለት ነው። እና የኔ ጥያቄ ማለት ነው የዚች ምስኪን አራስ ባለቤት ማለት ነው ከሌላ ሴት ጋር ሲማግጥ በአይን በብረታችሁ ብታዩት ከሌላ ሴት ጋር ሲማግጥ ማለት ነው ትነግሯታላችሁ? ምንድነው የምታረጉት? እስኪ ንገሩኝ። የምር ደግነቱ አራስ የሚሆን ጓደኛ አይኖረኝም ወንድ ስለሆነ ማለት ነው። ግን የሴት ጓደኛ ብትሆን እንደው በሚለው ለማለት እኔ እናንተ ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጣላችሁ። የኔን ሐሳብ ግን ልንገራችሁ። እኔ አልነግራትም ማለት አንዳንድ ነገሮች ወቅትና ጊዜ ይፈልጋሉ። ዝም ብሎ ስለታየ ብቻ አንዳንድ እውነቶች እውነት ስለሆኑ ብቻ ያለ ቦታቸው መነገር አለባቸው ብዬ አላስብም እኔ። ስለዚህ ወቅትና ጊዜውን ጠብቄ ያንን ከባድ ጊዜ ያሳልፋ ምናምን
አለ አይደለ ለመንገር ሳይሆን ሰውየው በምን ምክንያት እርግጠኛ መሆን አለብን መጀመሪያ ለመናገርና እኔ በሰዓቱ አልነግራትም ባይ ነኝ። ወቅትና ጊዜ ይፈልጋሉ። በጣም የሚወዳት ልጅ ነበረች። ኮሌጅ እየተማረ እያለ በአብዛኛው የኔ ታሪክ ነው አንዳንዱ የሚወዳት ልጅ ናት። በጣም ስለወደዳት ደብዳቤ ጻፈላት። ደብዳቤው ላይ ምንድን ነው የሚለው? መቅዲ እወድሻለሁ፣ ፊት ለፊት እንዳልነግርሽ ፈርቼሽ ነው። ስለዚህ እባክሽን እሺ በይኝ። እሺ ስትይኝ ደግሞ መሆንሽ የማውቀው ቀይ ቀሚስ ለብሰሽ ነይ በማግስቱ ሲላት፣ በማግስቱ ቢጫ ለብሳት መጣ። ስለዚህ አልፈለገችኝም እና ከዛ ዕለት መንቀርቀር ተናዳ የላክላትን ደብተር ውስጥ ነበር ወረወረችለት እና ሄደች። ዘመናት አለፉ። ተሱሽ ልጆች አባት ሆነ። ላይብረሪ መጽሐፉን እያራገፈ ሲሄድ አንዱ ዱብ አለ መጽሐፉ፣ የድሮ መጽሐፍ አንስቶ ሲያየው መቅዲ የጻፈችው ደብዳቤ እዛ ውስጥ በቃ ምን ይለው? ተስፍሽ እኔም ወዳለሁ ግን ቀይ ቀሚስ ስለሌለኝ ቢጫ ለብሴ ነው የመጣሁት። አሁን ይሄ ልጅ መጽሐፉን ገልጦት አይቶት ቢኖር አንባቢ አይደለም ማለት ነው። ቢሆን አግብቶ ወልዶ ነበረ። በዘራቸው አይድረስ እንደዚህ። እውነት እኮ ነው። እንዴት ነሽ? ሰላም ነው። ዓለም እንዴት ሰነበተች የሚል ከ50 ሚሊዮን በላይ ቲክቶክ ፎሎወር ያለው አካውንት አለኝ እና እዛ ገጻችን ላይ አንዳንድ ወጣቶችን የተለያዩ ጥያቄዎችን እንጠይቃለን። ፈቃደኛ ነሽ? እሺ ፈቃደኛ ነሽ ብላ ተመልካቾቻችን፣ እንግዲህ ከኑሮ ደረጃሽ እንጀምር። የኑሮ ደረጃሽ ምን ላይ ነሽ? አሁን 1 አመት ከ2 አመት በፊት ድሃ ነበር። አሁን ሰቀቀናም ድሃ ላይ ደርሰናል። ሰቀቀናም ድሃ ላይ ደረሳችሁ። እንኳን በሰላም ደረሳችሁ። እንኳን ደህና ቆየን። እኛ እናንተ ከኛ ወገን ነን አስታውቃለሁ። ካሜራ ፍላሽ ምንድነው ለዚህ ኑሮ ያበቃኝ ምንድነው ብለሽ ታስቢያለሽ? እኔም ብትጠይቀኝ 2020 ላይ ይሄን ዳንስ አለመደረስ። ኦኬ በጣም ጥሩ። እሺ ከዛሬ ከ5 ዓመት በኋላ በጠይቅሽና የኑሮ ደረጃሽ ምን ላይ ነው ብለሽ ምን የሚሆን ይመስልሻል? ይመስለኛል ይሄን አለመደረስ። ኦኬ እሺ እንግዲህ ታችን ካንቺ ብዙ ነገር ተምሯል ብዬ አስባለሁ እና እንዳይረፍድ ይሄኛው ይደነስ እንዳያመልጥሽ። እሺ አይ ምክንያት አለኝ ይደነስ በደንብ። እሺ እውነት ለመናገር አሁን ቲክታክ ላይ በጣም ብዙ ፎሎወር ያላቸው አሁን ታዋቂ የምትሏቸው የድሮቹ ክሮቹ ማለት ነው አሁን በጣም ታዋቂ የሆኑት እነዚህ ያሏቸውን ዳንሶች ያኔ ቲክታክ ሲጀምር ይደንዱስ የነበረ ትሬንድ ነው የነበረውን ሲያረጉ የነበሩ ናቸውና ያኔ ደፍሮ አለመውጣት ይኸው ሰቀቀናም ድሃ አድርጎኛል ነው የምትለው። ምን ያለራሴ ፈገረዳ ቆሰኛ ያነሰ ቤተሉ ማቻ ያሳማኛ መክራለሁ ያለ እያከባብተኛል ከነገር ሁሉ በከረሻለ ፍቅር ይሻለኛል ፍቅር ይሻለኛል ፍቅር ይሻለኛል ፍቅር። ዘመኑ እኮ የተገላቢጦሽ ሆኗል። እንግዲህ እንዲህ አይነት ድምፅና ታለንት ያላቸው ሰዎች ሌላ ስራ ላይ ተሰማርተዋል። ከኪነ ጥበብ ጋር ወይንም ከዘፈን ጋር ምንም ግንኙነት የሌላቸው ደግሞ በዚህ በኩል ዘፋኝ ሆነዋል። ድብልቅልቅ ወጣለም ግልብጥ አለም ካነሳ ነገር ያስተራወቀን እንግዲህ አዲሱን ማለት አዲስ አይሰራችሁን ሪሜክ የተደረገው እንዴት አያችሁት? ብዙ ሰዎች የሰርጌ ሌታ ባይነካ ይላሉ። እናንተ እስቲ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። እኔ ግን ትክክል ነው መታደሱ ባይ ነኝ። ምክንያቱም የዚህኛውን ዘመን ልጆች ጥሩ የሙዚቃ ቅንብር ጆሯቸው ስለለመደ ኮኔክት ለማድረግ ለማገናኘት አሪፍ ድልድይ ነው ብዬ ነው ማስበው። የድሮ ነው አሪፍ ካለ ደግሞ ሰው የድሮ የሚመቸው ደግሞ የድሮ መስማት ይችላል ስላለ ማለት ነው። ያሁኑ ደግሞ መስማት የሚመቸው አሁኑን ይሰማል። ለእኔ ግን በጣም አሪፍ ነው። በጣም ሁልሽም ዘረኛ ነሽ ብሎ ነጩን ለብቻ ታዲያ ቀለሙ እንዳይበላሽ ነው ወንድሜ። እንዴ መጀመሪያ ነጩ በታጠበበት ነው ጥቁሩ የሚታጠበው። ደግሞ እንቁላል ስትበጠብጥ ዝም ብለህ አይደለም አልኩት። እንዴ እንቁላል እንዴት ነው የሚበጠብጠው ታውቃለህ? ትሰብራለህ፣ ከዛ በኋላ ትበጠብጣለህ። አይደለም እንቁላል መጀመሪያ እንቁላል ራሱ ይታጠባል አልኩት። እንቁላል ለምን ይታጠባል? እንደዚህ የገባሁበትን ነገር እኔና እንደአላህ ብቻ ነው የምናውቀው። በታሪክ ውስጥ ለመጀመሪያ ጊዜ እንቁላል ታጥቦ እንቁላል ሲሰበር ያየሁት ለምንድን ነው? የሀበሻ እንቁላል ቆሻሻ ነው። ኩስ ይዞ ይመጣል፣ ቆሻሻ ይዞ ይመጣል። ስለዚህ እንቁላል ታጠበና በላዩ ላይ ምንም ቆሻሻ ሳይኖረው ሲቀር እንቁላል ይሰበራል።
ከተሰበረ በኋላ ደግሞ ወዲያውኑ ደግሞ እንቁላል አይበጠበጥም ማለት ውጪ ወጥተን ሳህን ቅርፊቱ ውስጥ ሊወድቅ ይችላል አልኩ። ቅርፊቱ ቆሻሻ ይዞ ሊመጣ እሱን ታወጣለህ። እሱን ካወጣን በኋላ እንቁላል ትበጠበጣለህ። ጽዳት እንደዚህ ነው። እሱ ግን አንቺ ስታስቢ አሁን ተመልከቺ፣ እንቁላል ተሰብሮ ፕሮሰሱን ተመልከቺ። ወላሂ ነው የምልሽ። ዶሮ ወጥ አንቺ ከሰል ምናምን አዘጋጅተሽ ምናምን ዶሮ ወጥ ሰርተሽ በምጨርሽበት ጊዜ ነው እሱ የእንቁላሉን ፕሮሰስ የሚያካሂደው። አሁን እንቁላሉን ይስበረው ፕሮሲጀሩን ሲናገር ሰምተሻ እንቁላል ይሰበራል አለ። እሺ ከታጠበ በኋላ ውጪ ትወጣለህ አለ። ምን ውጪ አወጣው? ከዛ በኋላ አንድ በዓል ትቀምለዋል። መቅመል ማለት ነው። ቅርፊቱን ከውስጥ ታወጣለህ አልኩት። ለካ አስተዳደር ከነ ቅርፊቱ ከነ ቆሻሻው ሲበላ ነበር። ባባ እኮ ጽዳት ላይ የሌለ ነው። የተጣደ ነገር እኮ ካለ ተቀጣጥሎ ምናምን ነገር አልቋል። ሽንኩርቱም አድሮ ምናምን ምክንያቱም እንቁላሎቹ ያውተው እኮ ሳይመታ በፊት እኮ ነው። ማለት ይቀላቀላል። ቅርፊቱ ይቀላቀላል። ቅርፊቱ ላይ ደግሞ ቆሻሻ አንዳንድ ሰዎች የሆነ ስም አለው የሕክምና ስም አለው መሰለኝ። እንደሱ ችግር ያለባቸው ሰዎች አሉ። በጣም ቆሻሻ እንትንም አይሉ በቃ አካባቢያቸው ማጽዳት፣ እርግፍ ልብሳቸው የሆነ ነገር ካለ ማራገፍ፣ እንደዚህ ማራገፍ ምናምን በጣም ያለባቸው ሰዎች አሉና ከእንደዛ መካከል ይመስሉኛል እሳቸው። አሁን እንቁላል ታጥቦ ምናምን እንደገና ረበለ መጀመሪያ እንቁላሉ የታለ ነው ጥያቄው። ዛሬ ደግሞ ይዤላችሁ የመጣሁት ይሄው አሁን ቁርሴን ልበላ ነውና በቀን ውስጥ ቁርስ ወይ ደግሞ ምሳ ወይ ደግሞ እራት መስት። እሺ መስት እሱ እንዳለ ሆኖ ግን መጀመሪያ እንቁላሉን ስትቀቂው አጥበሽ ነው የቀቀልሽው? የምበላው ነገር በቀን ውስጥ 10 እንቁላል 10 እንቁላል። አሁን ቁርሴን 10 እንቁላል በላለሁ የተቀቀለ። ቁርሴን እንኳን ባልበላ ምሳዬን 10 እንቁላል በላለሁ። ምሳዬን እንኳን ቢያልፈኝ በቀን ውስጥ መስት ነው ወይ በተጠበሰ ወይ ደግሞ በተቀቀለ እንቁላል ሳልበላ አላድርምና የሚያቀኝ ያቆኛል። 10 እንቁላል ነው የሚሉኝ እና 10 እንቁላል ልበላ ነው ለማለት ነው። ይሄ ነው አንዱ በቀን ውስጥ ረዥም ሰዓት እንዳይርበኝ ከሚያደርገኝ እንትን አንዱ ይሄ ነው እና እንደዚህ አይነት ሰውነት በዚህ ምክንያት ዋናው ይሄ ነው። እንቁላል እንግዲህ በጣም ኳሊቲ የሆነ ምግብ ነው፣ ፕሮቲን ነው። እንደውም አሁን ከቅርብ በፊት አስኳሉን አውጡት ብዙ እንትን አለው እየተባለ ነበር። አሁን ደግሞ በአዲስ ጥናት አስኳሉ ምንም ችግር የለውም አንድ ላይ ብሉት እየተባለ ነው። በጣም ምርጥ ምግብ ነው። እንግዲህ እንደምታውቁት ዋጋውን ትተነው ማለት ነው 10 እንቁላል ምቱት እንግዲህ በቀን እና ሰዎች ደንግጠው በዚህ በጣም አስተያየት ሲሰጧት ነበር። እንዴት 10 እንቁላል ትበያለሽ? ፈስሽ እንዴት ቻልሹ? ፈስሽ እንዴት ቻሉት? አጠገብሽ ያሉ ሰዎች ቤተሰቦች ምንድነው 10 እንቁላል ብልተሽ? እግዚአብሔር ምስክሬ ነው። እናንተ በምታስቡት ደረጃ ነው ያልፈሳም። እግዚአብሔርን አልፈሳም። ፈስ ኦፍ ኮርስ ሁላችንም እንፈሳለን። የማይፈሳ ሰው አለ እንዴ? የተፈጥሮ ግዴታ እኮ ነው። ግድ ካልፈሳችሁማ ጤነኛ አይደላችሁም። ግን በዚህ ደረጃ አልፈሳም። የኔ እንቁላል ገብቶ ወደ ኢነርጂ ወደ ማስል ወደ ምናምን ነው የሚቀየረው። እንግዲህ እንቁላልን ከፈስ ጋር በጣም ስለሚያያዝ ነው። ግን ሰውነት ለመቀነስ ምናምን በጣም ጠቃሚ ነው። በጣም አሪፍ ኳሊቲ የሆነ ምግብ ነው። አባና ቪዲዮ እንስራ አልሰራ ለምን በማርያም 200 አንቻ ሁሌ ነው እንደምከፍል? አዎ እሺ እናሰጣለሁ 100 ሰጣለሁ። አያዋጣም። A few moments later በሁለት ዓመት ተስማሙ ማለት ነው። ሸክ ምንድን ያ 100 ብር 200 ነው ይሰዋታል። ዋናጋ ኮርስ አባ ኦልሬዲ እሷ ፖስት አደረገዋለች። ችግሩ እሱ ነው። አሁን ላይ ማለት ነው ከማግባታችሁን በፊት ዴት ማድረግ ከመጀመራችሁን በፊት ማለት ነው የሰውየውን ፎቶ ማለት ነው ፖስት አደረጉታላችሁ። ቲክቶክ ላይ ሊሆን ይችላል፣ ፌስቡክ ላይ ሊሆን ይችላል። ብቻ ይሄ የማን ንብረት ነው ብላችሁ ፖስት አደረጋላችሁ። ከዛ የኔ ነው የሚል ባለ ንብረት ከሌለ ለተከታታይ 3 የሥራ ቀናት የኔ ነው የሚል ባለ ንብረት ከሌለ ማለት ነው ዳይ ወደ ጉዳያችሁ። አይ ጥሩ ሀሳብ ነው። ግን ያንቺ ሲለጠፋሉ ነው አንዱ ብቻ ነው የሚለጠፈው? ሁለቱም ከተለጠፈ ሁለቱም የሚለጠፍና ባለ ንብረት ካለ ይታያል። ግን በቃ አሁን ሰው የሚመስላችሁ ሶሻል ሚዲያ ምናምን ብቻ የሚጠቀም ነው አይደል ይመስላችሁ? ስንት ሶሻል ሚዲያ ባይጠቀም ሰው አለ እኮ ላያዩ ይችላል። እሺ እሱንስ ምን ትያለሽ? ልጅ ተጫዋች አረገኝ
ዛሬማ ብሬን ሳልቀበል ማን ነው? እኔ ነኝ። አንተ ሰላም አንተ ምን ሙድ ይዘህ ነገር ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤ ማሰጠኝ? ሳሚ ምንድን ነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩክ። ታረካለህ ስጠኛ እንዴ? ለምንድን ነው ስልክ የምታጠምቀው የምታመላልስ? እኮ ስጠኝ እሰጣለሁ። እጠብቃለሁ ስጠኝ ቶሎ። ሳሚ ወይ ገንዘቡን ግን እንፈልገዋል። ደፋር እኮ ተወዳሪ ነው ያለ። ምን የጎደለ ነገር አለ? እዚህ ጋር ቆሻሻ አይደለሽ። ቢላ ይዞ መጣ። ምን የተፈጠረ ነገር አለ ማለት ነው? ምን ያደርግላል? ችግር ካለ ንገረኝ። ምንም በእውነት ሳሚሻ ንገረኝ። ዝም ብዬ ጠይቅ ብዬ እንጂ እኮ ምንም አልፈለኩትም ገንዘብ። አረ ካልፈለኩ ለምን ታዲያ ትመጣለህ? አረ እኔ ቢቆይም እውነት እንደዛ እንደምትለኝ እኮ እርግጠኛ ነበርኩኝ። የምራቃለሁ ቢቆይም ችግር ሳሚሻ እሺ መልካም ቀን ምን ይላል? ባለቤት ሰላም በልኝ እላለሁ። ሳሚ አረስቸው ወይ ነይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለሱ አንድ 25 ሺህ ብር ያስፈልገኛል። ሰሞኑን እሰጥሃለሁ። ታስገባለህ? 25 ወደ መስከኩ አንተ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ሳሚሻ እደውልልሃለሁ። ሰላም በልኝ ሁሉ ነገር ቤተሰብ ቴንክ ዩ። እኔም አመሰግናለሁ ወገን። በጣም የሚገርማችሁ ነገር አንዳንድ ተበዳሪ ብዙ ቪዲዮዎችን አይተናል ከዚህ በፊት አይደል? ገንዘብን አበድረህ ስትጠይቅ ለምን ፈልገው ነው ይላል። ለምንስ ማትፈልገው? በቃ ገንዘቡን መመለስ ያለበት አስቦ ሰውየው ነው። ተጠይቆም ገና ይጠይቃል ለምን ፈልገው ነው ምናምን። የመጣው ዲያስፖራ ጎት $100 እየሰጠ ነው። ሽልማት አሉ አልችልም ያለ ሰው ብዙ ጊዜ የመጠጥ መዝናናት እንደዚህ ድግስ ምናምን ነው። ኧረ እኔ በፍጹም ሄዱና መታ አድርገው የሆነ ሰዓት ሞቅ ሲለው መሀል የምታገኙት ያን ሰውዬ ነው። ወርሃዊ ደሞዝ 310 ሺህ ብር ነው እንበል $2000 ይሆናል ማለት ነው። ይሄ ኢትዮጵያ ውስጥ ከኢሊቱ ጋር ይቀላቅልሃል። እንደውም 0.5% ኢትዮጵያውያን ይሄ ደሞዝ ይከፈላቸዋል በወር። አሁን የሜሲ ደጋፊ ነህ እንበል CR7 ኔትወርዙ $1.2 ቢሊዮን ነው እና ይሄ ወርሃዊ ደሞዝ $2000 5 ሳንቲም ሳትነካባት ብታጠራቅም የCR7 ስታተስ ላይ ለመድረስ ስንት ዘመን እንደሚፈጅብህ ታውቃለህ? $2000 ሲባዛ በ12 $24000 ይሆናል። ከዛ $1.2 ቢሊዮን ለ$24000 ስናካፍለው የCR7 ኔትወርዝ ላይ ለመድረስ 50 ሺህ ዓመት ይፈጅብሃል ማለት ነው። አሁን አንድ ትውልድ 25 ዓመት ከሆነ 50 ሺህ ዓመት ለ25 ዓመት ስናካፍለው 2000 ይሆናል። ይሄ ማለት 2000 የዘርዘሮች ማለት ነው። CR7 ላይ ሊደርሱ አይችሉም ማለት ነው። ገባ? ሊያውም ይሄ ከፍተኛ ደሞዝ ተከፋይ ሆነ ማለት ነው። እና CR7 የዓለም ዋንጫ አልበላም ብለህ ብታዝን መብትህ ነው፣ ደጋፊው ስለሆንክ ማለት ነው። ለራስህ ግን ማዘን ብቻ ሳይሆን ዳስ መጣል ነው ያለብህ ብራዘር። ይመችህ። ከዚህ የበለጠ አሳዛኝና ቅስም ሰባሪ ነገር ምን አለ? ግን አስተማሪ ነው ቁጥር እኮ በቃ ስታሰሉት ጸጥ ነው የሚያደርጋችሁ። እንዴት አያችሁት? አጠፉና ልጆች ስታገኟቸው ጥፋት እንደሆነ በደንብ በአይናቸው ማን ያውቃሉ እኮ በቃ ደንግጠው ቁልጭ ነው የሚሉት። ኳ እኔ ወድጃለሁ ብዬ ማለት አንተ አይ ቆይ እስኪ ጸባይሽን ላላስብ በቃ ምን ለማድረግ እንቀ መጀመሪያ ማለት ነው ዋንዊሽ የሚባል ነገር አለ። ዋንዊሽን ስብራጌ እሱ ካልተሳካልኝ ራሱ ማለት ነው እውነት እንደሆነ ባይሆን ራሱ ማለት ነው ጋሽ መርጌታ ይላል። ጋሽ መርጌታ ጌጂ እሪ ብዬ ነገርና ጸጉህ እንዲመለጥብህና ፈስ በፈስ እንድትሆን አድርጋለሁ። ፈስ አርጌም ጸጉህ እንዲመለጥብህ አርጌም ካልወደድከኝ ማለት ነው አባቢ ይገራሉ። አባቢ ጋር ጥቁር ዶሮ ይዤ ሄድና ማለት ነው እንወደኝ አደርጋለሁ። አይ አባቢ ደግሞ አይ ታዩ ይወድሻል በራሱ ጊዜ ታዩ ምናምን ካይ ምን እንደማደርግ ልንገር ግራና ቀኝ ቂጥን ወግቼ ማለት ነው ባተካራህ እንድትኖር ነው ማድረግ። በዚህ በጭንቅላት ቆመህ እንድትኖር ነው ማድረግ።
ስታዳኝ ሰው እኔኛ ወዳለሁ ገባህ አይደለ? ስለዚህ አሁን ወዳሃለሁ ስለ መልስ ምንድነው ያለበት? እኔም ወድሻለሁ ሰው እኔም ወዳለሁ። ይቺ ልጅ ወዳሃለሁ ያለችው ወንድ ፈጣሪ ሆነ እንግዲህ ፈጣሪ እርዳ። ጠጣይስ ሚቲ ያን ቀስ እያልክ ጠጣይስ አባት አትያዝ ሲያስጠላ ላሶስ ራሱን በቃ እያጠጣዋል መሬት ለምዷል። በቃ ገላገላችሁ ነው። አዲስ አበባ እንዲህ ካስለመዳችሁልን ማን ሀረር ድረስ ይሄዳል? እዚቹ አዲስ አበባ ከላም ከዞንና ከጉማሬ ምን እንማራለን? ቅጠላ ቅጠል መብላትና ረጅም መንገድ መጓዝ ኪሎ ያስቀንስም። ጉርሻ መውረድ ነው ወይንስ ሆዳሞን ነው? ስሚ እሺ እኔ ብቻ ግን ምንም ኢንተረስት የሌለኝ ወንድ ላይ ሲሆን ማለት ነው በጣም ምላሴ ይፈጥናል። በቃ ኢቭን ይሄ አይ ኮንታክት ምናምን ሁሉንም እችልበታለሁ። ጎበዝ ትንሽ እሺ ዛሬ ላይ ኢንተረስት ይኖረኝ ብቻ ማለት ነው። የሆነ ስታክ የምታረጊያት ነገር አለ። አይ ነው የእውነተኛ ታሪክ ላይ የተመሰረተ ነው። በቃ ደናሽ አብሮ ይስጥልን። እንዴት ዋልክ? በጣም እኮ ነው የሚያስታውቀው። ወይኔ የምወዳት ልጅ ትችላለህ፣ ይጠመዳል፣ ሰላም ትላታለህ። ሃይ እሺ እንኳን አብሮ አደረሰ። እንደዚህ ማለት ነው። አንተ መሞት አይገባም ታዲያ መሰቀል አይገባም። እንኳን አብሮ አደረሰ። ወይኔ ባምቢ ያለችው ልክ እንደዚህ ነው። በቃ የሆነ ነገር የሆነ ሰው ላይ ሲኖራችሁ ድንብርብር ማለት ምን ያክል ሰነፍና ይላል። ደረቱ ላይ በላ ደግሞ ይሄ በጣም የተለየ ነው። በሁለት ምንድነው በአንድ ድንጋይ ሁለት ወፍ። እጁን የሚታጠባል ውሃውን የሚጠጣል። ስንፍን ነው እዛው። እሺ ከማጋኔ አንድ ሳምንት ያለ ስልክሽ ብትቆይ ይሻላል ወይስ አንድ ሳምንት ያለ ሻወር ብትቆይ ይሻላል? አንድ ሳምንት ያለ ስልክ። እርግጠኛ ነሽ? አዎ። ያለ ስልክ ከባድ ነው እናቴ ትሙት። ያለ ሻወር ካለ ስልክሽ ለአንድ ሳምንት ብትኖሪ ይሻልሻል ወይስ ካለ ሻወር ለአንድ ሳምንት? ካለ ስልክ። እርግጠኛ ነሽ? ኦፍ ኮርስ ካለ ሻወር። ካለ ስልክ አይሆንማ። አይከብድም? ይከብዳል ግን አላ ካለ ሻወር ይሻላል። ካለ ስልክ ይከብዳል። ስልክ ብዙ ነገር ስለምሰራ ማለት ነው። አይ ያለ ስልክ ኖ ስልኬን መልቀቅ ያልፈልግ። ስለዛ ካለ ሻወር Nah, 1 week without my phone. 1 week no shower, bro. Can't do that. አንድ ሳምንት ያለ ሻወር ብትቆይ ይሻላል ወይስ አንድ ሳምንት ያለ ስልካችሁ? ያለ ስልክ። ያለ ስልክ። እሺ ቴንክ ዩ ሶ ማች። እኔ ሲመስለኝ ግን እቺ ማይኳ ስለተደቀነች ነው እንጂ እውነት እንነጋገር ከተባለ እንደውም የበለጠ ስልካቸው ላይ ሴቶቹ የሚያጠፉ ይመስለኛል። አይ ከስልክ ጋር ቢሉ ሌላ ስድብ ይዞ ይመጣል። ሴት ሆነሽ አንድ ሳምንት ሙሉ ምናምን ስለሚመጣ ነው እንጂ ድሮ ምንም ሳንወሻሽ በሳምንት ነበር ሻወር የምናደርገው። በቃ ቅዳሜና እሑድ ትታጠባለህ ሻወርን። ከዛ ከሰኞ እስከ ዓርብ ትምህርት ቤት ነህ። ማታ አንሶላ እንዳታቆሽሽ እግርን ነው የምትታጠበው። እውነቱ ይሄ ነው። አንደኛ ክፍል ሁለተኛ ክፍል እያለን ጠዋት ከእንቅልፌ ስነቃ እንደዚህ አይኔ ያብጡ እዚህ ድረስ በልጅነት በብዛት በኢንፌክሽን የሚሆን በሆነ ነገር እንደዛ ይገጥማል መሰለኝ። ከዛ እናቴ ደግሞ ትምህርት ቤት አይቀርም ብላ ሰደደችኝ። ከዛ ከጎኔ የሚቀመጠው ልጅ አላዛር የሚባለው ማለት ነው ረስቶኝ ማለት ፊቱ አውጡ ስላስ የምትባለዋን አስተማሪ ጠርቶ ማለት ከሌላ ክፍል ተማሪ መጥቷል ብሎ ጠቁሞብኝ ፊቱ አውጡ። ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ዛፍ ላይ
እዮባ ወይ ሰማሽ አዲሱ ምንድነው ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ወይ ወያላ አብዶ ከነፈልሽ ተደጋጋሚ እንደዚህ አይነት ኮንቴንት እያየው ነው እንዴ? ዜናው እውነት ነው እንዴ? ነው ቀልድ ነው ነገሩ? እንዴት ነው አልገባኝ። ሰላም ጤና ይስጥልን። የዛሬ እንግዲህ የገጠመንን የኛ ታክሲ ውስጥ ክራንች ይዞ እንደዚህ እያመመው ተደግፎ ነበር የገባ። ያውም ረዳቱ ደግፎት እና ሲገባ ይቻለው እዚህ ጀርባዬ ላይ ፊት ለፊት ወንበር ላይ ነው የተቀመጠው እና ተጫዋች ነው ተሳፋሪው። በጣም እየተጫዋወትን ሙዚቃ ሞቅ አድርጌ ከፍቻው ክረምትን በተመለከተ ጥሩ የትዝታ ሙዚቃዎችን ከፍቼለት እየተጫዋወትን ልክ ስንደርስ ይህንን ክራንች ጥሎ ሄዷል። እኔ ድኖ ይሁን አላቅም ረስቶት ይሁን አላቅም። እንግዲህ ተደግፎ የገባ ሰው አስቡት። እኔ ፈውሾ ይሁን አላቅም። የፈጣሪን ስራ ይሁት የምር እና የዛሬው የታክሲ ላይ የገጠመኝ ለየት ያለ ገጠመኝ ነውና ክራንቹን ረስቶት ሄዷል። እንደምታዩት ይህንን ክራንች እንግዲህ አድርሱለት ለባለቤቱ። እኔ ጋር ረስቶት ሄደው ኮፒ ሊንክ ሼር ፎሎ እያደረጋችሁ ቤተሰብ ታክሲ ውስጥ ያው ብዙ ገጠመኝ አለን እና እንደዚህ አይነት ገጠመኝ ገጥሞኛል። እኔ ተዝናንቻለሁ እና ፈጣሪ እንደው ያሽለው አላህ አፊያ ያርገው የምር ወንድማችንን በዛው ከክራንች ያውጣው እና እኔ እንደዚህ አይነት ነገር ገጥሞኛል። ለየት ያለ ነገር ነው። ጤነኛ እኮ ነበር። አሁን የበር እንደዚህ ብሎ ይመጣ በቃ የእውነት ነው የሚመስለው። ጋሪ ኦሽ አንተ ሜትር ታክሲ የምትሰራው ልጅ አይደለ እንዴ? ቲክቶክ ላይ ምናምን። አዎ ምን ነው ታዲያ? እዚህ ቅጣቱን አልቻልኩትም እኮ ወደዚህ ገባው ቅጣቱን አልቻልኩትም። አሁን ለወንድምኝ 56000 ብር ከወንድሜ 56000 ብር ታርጋ ለጥፍ ይዘዋል። ቦሌ በዚህ ነው የምንሰራው። አቢ ስማ፣ ይኸውልህ አሁን እየተጣላን እንዲመስል ማለት ነው የተጣላን እንዲመስል አንዴ ዝም ብዬ በጥፊ አነባረረህና ማለት ነው እበሳጫለሁ። ከዛ አንተ ስርዓት ያለው ሰው ለመምሰል ምናምን ተመጻደቅ። እሺ ትዕግስቴ ምናምን በልሽ። ለምን እንዲያናረገው እኔ በቡጢ መንጋና ጭላህን አፈርድሜ ላብላውና ከዛ ተቀየረን ማለት ነው። ከዛ አንተ ትመጻደቅ። ግን አንድ ጥያቄ በዚህ መንጋ ጭላ ምንድን ነው? መንጋ ጭላ ይሄ መሰለኝ እንግዲህ መንጋጋና እንግዲህ ጭላ ምን እንደሆነ አላውቅም። እዛው ውስጥ ደግሞ አፈር ድሜ ራሱ ብዙ ጊዜ አነሳዋለሁ፣ መልስ አላገኘሁለትም። አፈርና ድሜ ምንድን ነው? ይኸውልህ ከዛ ሰረኩኝና ሄጄ ጆተኒ ምናምን ተጮትኩ። ከዛ ብራዘር በጣም መታኝና እጄን ሰበረው። እንዴ ይኸውልህ ልነግርህ እኮ ሪል ነው ይሄ ትክክለኛ ታሪክ። እጄን የቱ ጋር ነው የሰበረው? እዚህ ጋር የኛው ሰበረው። ከዛ እንደዚህ ምናምን ነበርኩ የሆነ ለሆነ ጊዜ ሰርቄ ነው የምልሽ። ከዛ ዋር ነው ብራዘር። ከዛ የሆነ ጊዜ ምናምን ዝም ብዬ ምናምን ደገምኩ። ዝም ብለው አዩኝ ልክ አልመሰላቸውም። ምን እንዳደረገች ታውቃለህ ማዘር? እኔ በጣም ነው የሚገርመኝ እስካሁን ድረስ። መጣችና ይኸውልህ አለችኝ። ምንም ሰርቃል አላለችኝ። ደሞዜ ይሄን ያለው ለጤፍ ምናምን ይሄን ያላወጣለሁ፣ ኪራዩ ይሄ እንደሆነ ታውቃለህ ምናምን እንደምረዋለን ማለት ነው። ምሰርቃት አማውንት ከሚተርፋት አማውንት ይበልጣል። ማን ታውቁ? ከዛ በኋላ ያ ነበር የሚያስፈልግ። ሰርቂ ነበር በጣም አይ ዋርሶልሽ ማለት በጣም ስለ በቃ ጭፍጭፍ ነበር ማለት። አይ ኖርማሊ ልጅ በጣም ይሰርቅ። በቃ ብልጠት አይገርምም። ማይንዱን ቶርች ነው ያደረጉት። በቃ አንዳንዴ ዘዴ እኮ ያስፈልጋል። ዱላ ብቻ አይመልስም ሰውን፣ የሆነ ቴክኒክ ይፈልጋል። በቃ ተነገረው ሲያስበው አይሆንም።
እዛው ክፍል ውስጥ እኮ ከሚቀርጽ ሰው አለ። ሴት ናት በሉኝና 3 አድርጓቸው። አንደኛው እያበቃልን ነው። የተበሳጨ ጉንዳን ነው የሚመስለው ሰውየው ተወጥሮ እንደዚህ። እንደው ቪዲዮ ጥራት ባይኖርም እንደው ቢመሽም ይሄን ሳላወራው አልተኛም ብዬ ነው። ዛሬ ተሰብስበን ነበር ከሰዎች ጋር ምናምንና ስለ እርግዝና ጊዜ ምን ያህል ሙድ ስዊንግ እንዳለው ሚስቶች እንዴት እንደሚያስቸግሩ በቃ ባል እንዴት እንደሚሰቃይ ምናምን ተወራና ከዛ ባሌ እንዴት ነው ያንተ ሚስት አታስቸግርም ነበር አልተቸገርኩም ሲል ወይ እኔ ምንም አልተቸገርኩም በሶስቱም ጊዜ አሪፍ ነበር ምንም አልተቸገርኩም ማለት ከዛ ወይ ደስ ይላል አሪፍ ነበር ጸባያ ሙድ ስዊንግ ምን አልነበራትማ ሲሉት አይ አይደለም በኖርማሉ ጊዜ በትንሹ ስላለመደችኝ ኦሬዲ ተራምጇለሁና አዲስ አልሆነብኝም ስታረግዝ አላለ ይሄ ነው አሁን ምን ይባላል እንደው ይሄ አሁን ምን ይባላል ኢየሱስ ወጣ ምን ሆኖ ነው? ተዘፍፎ ወደቀብኝ። እኔ ላይ ስለው ታዲያ ወንድ ልጅ እኮ ነው ቀስ ተብሎ አይነገርም እንደዚህ አይነት ነገር ይኔት ምን ማለት ነው? ስሚ ምን ቢያረግሽ ምን ቢያረግሽ ታርጎብኝ እንዴ? አንቺ ለቺተር ነው የጠራሽኝ? ቀዱ ጥገና ቁሜ እኮ ነው የመጣሁት። ማደንዘዣ እንኳን አልወጓትም ሴትዮዋን። እንዴ ምን ማለት ነው? ስሚ ፈጣሪ ለጥያቄ የጠራውን ሰው አላስቆምም። እኔ ከመሙት ቺተር ለወስላታ ከገርል ፍሬንድ ውጪ ለተኛ ሰው ይሄ እንደዚህ አይነት ነገር አትወድም ማለት ምን ማለት ነው? እንደዚህ አይነት ነገር እንዴ ወስላታማ አላድንም እኔ በረማ ላይ ያመስላል። የምሬን ነው። ስሚ ደግሞ ይኸውልሽ ቺት ይደረጋል፣ ውስለት ያጋጥማል። ያው ሰይጣን አይደል ያሳስታል እኮ ግን እንዳንቺ አይነቷ አበባ እንጆሪ መሰለችው አለ አይደለም ማናት ዶክ የምርህን ግን ይሄን ያክል ነው ቺቲንግ የምትጸየፈው? የገዛ የእናትና አባቴ ልጅ ላይ ወንድሜ ላይ ፍርድ ቤት ቆሜ ከሚስቱ ጋር ሲፋታ ወስልቶባት መስክሬበታለሁ። ወስልቷል ብዬ አፋትቻለሁ። መስክር አፋታቸው እና ለምሰየው እንደናንተ አይነት ወንዶች ግን እንዴት ነው የምትገኙት? እኛ ሰው በማዳን ተጠምደን ወፈፊው ቀለደባችሁ። እናንተም እኮ እኛን የመጣው ቼክ አታረጉን ስራ ቦታ እኔም ኤክስሽ ሬሳ ፊት ለፊት ስምሽ ደብርሻል። ከሄደው ምን አለኝ ዋለው መደሰት ነው የታባቱ ይኸውልህ ዶክ እንድደሰት አይፈቅድልኝም። እንድደሰት አይፈቅድልኝም? እኔ እፈቅድልሻለሁ። ስማ ወንድም እላይ ለጥያቄ ትፈለግ መሄድ አለብህ ቀወረው ምነው አፎቱን ያዙ ውስጡን እየሳቁ ውስጡን እየሳቁ ሳቁ። እሺ ውስጡን እየሳቁ ነው። አዎ አፎቱን ያዙ ለዛ ነው። ይሁን ይሁን ፋንድቼ ሳቁ ፊት ውስጡን እየሳቁ ያለው ምንድነው የሚያስቆት ደግሞ ዛሬ ደግሞ እንዲያው ቀኑ ሙሉ እንዲያው ፎክሪ ሲለኛል ቀኑን ሙሉ አዎ ምን አግኝተው ነው ፎክሪ ያሉት? ቀኑ ሙሉ እንዲያው ፎክሪ ሲለኛል እኔ እንጃ ምን ሊያገኙ ነው ደግሞ? ገሎ አስራላም ፈሯን በርታውን ጠጉር ገሎ ገዳይ ገሎ አስራላም ፈሯን በርታውን ጠጉር ዛሬ እንዴት ነው? እዝል ስሜ ጣጆ ይሉኛል ሰፈር ጣጆ። አሁን ለምን ጣጆ የሚሉ? አይ በቃ ቀጭን ስለሆንኩና አንዳንዴ ደግሞ ኳስ ጭውት ምናምን እንገዳገዳለሁ። ለዛ ነው። ማነው ስምሽ? ቃል ኪዳን። ቅጽል ስምሽ? ቻይና። ለምን ሳይረቱ ነው? ያ ይሄ ጠባብ ስለሆነ ነው። እሺ አንድ ነገር ካሜራ ዙሪ ነው። ስለዚህ ካሁን በኋላ ቃል ኪዳን እያልኩ ልቀጥል ወይስ ቻይና? ቃል ኪዳን። ቻይና ይቅርብሽ። አልወደዋለሁ። ማነው ስምሽ? እኔ ዳግም። ቅጽል ስምሽ? ያው ዳጊ ወይም ቀዩ። ዳጊ ሲቆላመጥ ነው። ቅጽል ስም ደግሞ ዳጊ። ማነው ስምሽ? ያብስራ። ቅጽል ስምሽስ?
ያለኛ አላት ንገርልኝ። አዎ እሺ ማን ነው ቅጽዋ? ቡኩንኩን ነሽ በባህሪ ምንድነው? ኦፍ ኮርስ ብዙ ሰው እኮ አለው ቅጽል ስም። እስቲ ቅጽል ስማችሁን ቆጭ። ከልጆች አንደበት የማይሰሙ ቃላቶች ፓርት 1 አንደኛ እማራበኝ ምግብ ስጪኝ። እቺን ማንም እናት ሰምቶት አያውቅም በእርግጠኝነት። እማራበኝ ምግብ ስጪኝ በፍጹም እናንተ አይ አሉ የሚሰሙ እናቶች አሉ። በአብዛኛው ልጆች አልበላሉኝ ብሎ ነው ሰው የሚፈተነው። ግን ደግሞ እማራበኝ የሚሉም ልጆች ያሉበት ቦታ አለ። እንዳው አንጀታችሁ ስስፍ ብሎ ካላበላችሁ በስተቀር ጧት ቁርስ ሰጥታችኋቸው ዝም ካላችኋቸው ተመቻቸው ዝም ነው የሚሉት ሙሉ ቀን ዝም። እኔ እኮ ያው ሁላ ኤነርጂ ያወጡ ማይረባቸው ነገር ነው ግርም የሚል። እኛ ዳይት ምን ነው እነሱን አንጀት በሰጠኝ በእውነት ዳይት ብለን ስንጀምር እንዴት ነው ስፍስፍ ምን ነው? የለም ዝም ካልሻቸው ዝም ነው እናቴ። ሁለተኛ ደከመኝ ልተኛ in your dream ደከመኝ ልተኛ የሚባል ነገር አትሰኝ። አንቺ ዝም ብለሽ ተጨቃጭቀ ነው ተቀመጥ አብረውሽ ይቀበጣሉ። እቺንም አትሰሚም እናቴ በረደኝ። ሶስተኛ እናቴ በረደኝ ራቁቱን ነው በረደኝ ማለቱን ታዩ። አንቺ በርዶታል ብለሽ በርዷቸዋል ብለሽ ኮፍያሽን ጃኬትሽን ካልሲሽን አድርገሽ ፍንጫም አድርገሽ ዞር ብለሽ ዞር ስትይ ካልሲው እዛ ነው ጃኬቱ እዛ ነው ኮፍያ እዛ ነው ብቻ የሆነ ሙቀት በቃ ትልቅ ሙቀት ላይ ያሉ ነው። ከዛ ቀኪውን ይዞ ይመጣል። ራቁታቸው ብርድ ቢባል ነገር አያውቃቸው። አራተኛና ለፓርት 1 በጨረሻው የሚሆነው ደግሞ ትምህርት ቤት ናፈቀኝ ነው ወይም ጓደኞቼ ናፈቁ። እኔ ምን አይነት ትምህርት ቤት ጥላቻ እንዳለባቸው አላቅም። ገና ጧት ሲነሳ ሁሌ ነው እንደ ትምህርት ቤት የሚሄደው። ዛሬ ምንድነው ቀኑ? እንትን ቀረኝ ትምህርት ቤት። ይሄው ክረምት መጣ ተዘፈዘፈ። ይሄ እውነት ነው። በተለይ ምግብ እንደልባቸው ማግኘት የሚችሉ ምንም የማይቸገሩ ልጆች ከሆኑ አልቀዛ ነው የምታበላው የትኛውም ወላጅ በቃ በመከራ አንዳንድ ካልሆነ በስተቀር በጣም ያለቻቸው ነገሮች። ትናንት ምሽት በርካታ ቲክቶከሮችን እና የማህበራዊ ሚዲያውን ቤተሰብ ያስደነገጠ አሳዛኝ መረጃ ተሰምቷል። የተወዳጇ ቲክቶከር ዴዚ ታምራት እናት በድንገት ከዚህ ዓለም በሞት መለየታቸው ታውቋል። ዴዚ ባሏት የሙዚቃ ስራዎች እንዲሁም ወደ ሶሻል ሚዲያው ዓለም ስትቀላቀል በምታወራው ያማረና የተሸራረፈ አማርኛዋ የብዙዎችን ልብ መማረክ የቻለች ድንቅ ቲክቶከር ናት። በዚህ አስቸጋሪ ወቅት በርካታ ቲክቶከሮች እንዲሁም የማህበራዊ ሚዲያው ቤተሰቦች ለዴዚ ለቤተሰቦቿና ለወዳጅ ዘመዶቿ ፈጣሪ መጽናናትን እንዲሰጥ ተመኝተዋል። እንግዲህ ብዙ ሰዎች እንዲህ አይነት ብዙ ሐሳብ ሲሰጥበት አይቻለው። በርግጥ ከወላጅ ጋር እንዲሆኑ ይቅር ሳይባባሉ በፍቅር ሳይመለሱ ምናምን እንዲህ ሲሆን ያሳዝናል። ይሄ ማስተማሪያም ነው። አሁን ወላጆቻችሁ ጋር ተጣልታችሁ ያላችሁ ሰዎች ምናምን ይቅርታ ማለት ካለባችሁ በህይወት ካሉ በሰዓቱና በጊዜው ቢሆን ጥሩ ነው። ሌላው ሐሳብ ምንድነው? በጣም ተጸጸታለች እንዴት ሆናለች አሁን እንዴት ሆናለች እሷ እንደዚህ ምናምን ሲባል ሰምቻለሁ። ጸጸቱ ሳይሆን በቃ እናቷን ማጣቷ ብቻ በቂ ነው። በጣም ለሐዘን ማለት ነው። እናቷን ማጣቷ በቂ ነው። ከዛ ውጪ ያደግንበት ካልቸር ይለያያል። ጸጸትን የምናውቀው እኛ ኢትዮጵያኖች ኢትዮጵያ ውስጥ ያደገ ልጅ ምናምን ነው እንጂ እቺ ልጅ ውጪ ተወልዳ አድጋ ምናምን ጸጸት ምናምን አይመስልኝም። እውነት ለመናገር አስተዳደጋቸው እንዴት ነው የሚያረጉትን ነገር ትክክል እንዳረጉ ስለሚያስቡ ያን ያህል እንደኛ በባህል ስላላደጉ እኛን በመናስበው ልክ ይኖራል ብዬ አላስብም። ግን የእናት ሐዘን ነው እና እንግዲህ እግዚአብሔር ያጽናት። እሱ ብቻ በቂ ነው ልላችሁ ፈልጌ ነው ሌላው ነገር ሳይጨምር። የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበር። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጨቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታውን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምጽ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ።
እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታሁን አሰፋ ይህንን መልእክት አስተላልፏል። ያሳዝናል። በቃ ይሄው ነው። በቃ የምታቅሉት እዛ ሰው ናችሁ፣ ግን እቺን ደቂቃ እንዴት እንደምናልፋት አናቅም። ነፍሷን ይማሩ። ታክሲ፣ የህዝብ ትራንስፖርት ታክሲ መመላለሻ እኔ የምሄድበት ማተሽ እሱን እየተጠቀሙ አይፎን 17 የሚሉ ሰዎች 200 ምናምን ሺህ ብር ወይም 300 ምናምን ሺህ ብር የሚያወጣ የእጅ ስልክ የሚይዙ ሰዎች ትክክለኛ ኢንቨስትመንትን መርጠዋል ብዬ አሳቀቃለሁ ለነሱ ራሱ። እንዴት 200 ምናምን ሺህ ብር ስልክ ትይዛለህ ታክሲ ተጠቃሚ ሆነ? ካየለውማ መኪና አንዳንድ መኪና ሳይኖርክ መኪና የሚባለው ቤዚክ ነገር ጋር ሳትደርስ ይሄ እንደዚህ አይነት ለግዠሪ ስልክ ምን ያስይዛል? ለምን ምን ችግር አለው? ለግዠሪ ስልክ መያዝ ይጠፋብክስ? እንዴት ይጠፋ? አይጠፋም። የሰው ነፍስ አይደለም ስልክ ይሰበራል አይደለም መጥፋት የሆነ ነገር ከኪስ ወድቆ ይሰበራል። ስለዚህ ድጋሜ መግዛት አቅም አለ ማለት ነው። ያንን ስልክ ባይኖርም መያዙ ያክል ችግር የለውም። መያዙ አሁን ለምን ታክሲ ውስጥ አይፎን 70 ያዘ? ታክሲ ውስጥ ለምን ያዘ ሳይሆን የኢኮኖሚ ስታተሱ እዛ ጋር ሆኖ የስልክ ስታተሱ ወይም ሌላ ቦርሳ ለምሳሌ 300 ሺህ ብር 200 ሺህ ብር ቦርሳ ኦሪጂናል ቦርሳ ታይዞ ታክሲ ውስጥ የሚገቡ ሰዎችን አያለው። ስማርት ኢንቨስትመንት ነው ወይ? የሰው ይለያል። በእኔ እምነት ምንም ያን ያክል ብዙ ችግር አንለስ ሰውየው ኮምፎርቱ ካልተ እኔ አሁን እኔን ፐርሰናሊ የምትጠይቂኝ ከሆነ በየትኛውም የትራንስፖርት አማራጭ ሂድ ብትይኝ ኮምፎርቴ ካልተነሳ በሰር ችግር የለብኝም። ምንም ችግር የለብኝም። እኔ ዋና መድረስ ነው። ግን አሁን ይልሽ መድረሴ ሆኖ ግን አሁን ለምሳሌ ሰው በቃ ተጭኖኝ ነው የምልሽ። በቃ ውጪ አስወጥቶኝ እኔ እንደዚህ ይዘውኝ በፌስታል እንደሚመስል ጥቅጥቅ ብለን አየር ከራሳችን ነው ውጪ ተንፍሰን ነው እንደዛ። አሁን ለኔ ከብደኛ እንደዛ መሄድ። ግን በየትኛውም የትራንስፖርት አማራጭ ብሄድ ያም ሰው እንደዛ አስቦ ሊሆን ይችላል። እናንተ ምን ትላላችሁ? አሪፍ ኢንቨስትመንት ነው፣ እኔም ጥሩ ኢንቨስትመንት ነው አለም። ግን ሰውየው በዛ ስልክ ምን ይሰራበታል ነው ለኔ ማተር የሚያደርገው። በዛ ስልክ የሚሰራው ነገር ካለ የሚሰራ ሃሎ ለማለት ብቻ ካልሆነ ተገቢ ነው። በቃ መኪና አይኖረውም፣ ግን በስልኩ ብዙ ነገር ይሰራበታል ምናምን። አንዳንዴ ደግሞ ብሩም የፈለገ ቢሆን አይፎን መግዣው ብር መኪና አይገዛም እኮ አይደል? ስለዚህ ባለው ነገር የሆነ ነገር ማድረግ ሊችል የመብት ጉዳይ ሆኖ ሳለ ግን እንደምትለው እሷ ትክክለኛ ኢንቨስትመንት ነው ወይ? እስቲ እናንተ ሀሳብ አስተያየታችሁን ኮመንት ላይ በስንቱ እንደምንገበገብ እኮ። ቆይ እስቲ ኮፒ ሊንክ ያደረጋችሁ ጋይስ፣ ቪዲዮቻችን ሰው ጋር እየደረሰ አይደለም፣ ለምን እንደሆነ አላውቅም። ይሄን ተለበስክ ግን ማታወቅ ማሳየት አይጠብቅብን። እየሰማኝ ነው። መከላከያ ለሆነ እንግዲህ እየሰማኝ ነው። የመከላከያ ሰራዊትን ዩኒፎርም አርማው ያለበትን ቲሸርት ለብሶ ነው እኚህን የሚያስተላልፋቸውን መልእክቶች እያስተላለፈ ያለው። የተለያዩ የፖለቲካ አቋም ያላቸው ግሩፖችን፣ የሃይማኖት ተቋማትን፣ የተለያየ ማንነት ያላቸው ግሩፖችን ሁሉ የሚነካ የሚያስቀይሙ ሀሳቦችን እያስተላለፈ ያለው የመከላከያ ሰራዊቱን ዩኒፎርም ለብሶ ነው። አርማው ያለበትን ልብስ ለብሶ ነው። ስለዚህ ይህ ሰው የመከላከያ ሰራዊት አባል ሳይሆን ከሆነ ልብሱን የለበሰው መከላከያ ሰራዊት ለራሱ ክብር ሲል ስለ ዩኒፎርሙ ሲል ይህን ሰው እንዲጠይቅ እንፈልጋለን። ሲጀምር መልበስ ሳይገባው በመልበሱ። ነገር ግን የመከላከያ ሰራዊት አባል ሆኖ መከላከያ ሰራዊት ፈቅዶለት ከሆነ ይህንን ልብስ ለብሶ እኚህን የሚያስተላልፋቸውን መልእክቶች እያስተላለፈ ያለው ያስተላለፋቸውን መልእክቶች የመከላከያ ሰራዊቱ መልእክት አድርገን ለመውሰድ እንገደዳለን። አለዚያ ደግሞ በይፋ ተጠያቂ ሲሆን ማየት እንፈልጋለን። የሚዲያው ነገር ግን ይሄ እግረኛው ሚዲያ ቀርጾ አለማስተላለፍ ይችላል፣ ኤዲት አድርጎ ማስተላለፍ ይችላል። እንዴት ነው ይሄ ነገር? እኔ በጣም ግራ እየገባኝ ነው። እኔ ባለፈውም ብያለሁ፣ መተላለፉ እኔ ትክክል ነው ባይ ነኝ። ምክንያቱም ይህን ሰውዬ በደንብ እንድናቀው አድርጓል ከሚሉት ወገን ነኝ እኔ። እሱ እንዳለ ሆኖ ግን ድሮ የሚገርማችሁ ነገር አይደለም የእንትኑን ስም ያለበት ኖርማል ሬንጀር መልበስ ያስቀጠቅጥ ነበር፣ መንገድ ላይ ቀጥቅጠው ያስወልቁ ነበር። የደምና እንትን ነፍስ አጥንት የተከሰከሰበት ህይወት የጠፋበት ደም የፈሰሰበት ነው ተብሎ እና
አሁን ይህን አድርጎ እንዲህ ሲያደርግ ትክክል አለመሆኑ በግልጽ ይታወቃልና ዝም መባል የለበትም። በተለይ ልብሱን ከየት እንዳመጣው ለምን ለበሰው እንዴት እሱ አጠያቂ ነው። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። ይህ ዘመናዊ ትምህርት ቤት ምቹ፣ ደህንነቱ የተጠበቀና ጥራት ያለው ትምህርት ለህፃናቱ እንደሚፈጥር በምርቃቱ ስነ ስርዓት ተነግሯል። 7.6 ሚሊዮን ብር ለባለ 2 ክፍል ትምህርት ቤት ያንሳል ወይስ ይበዛል? ሐሳብ እንዴ በቃ ተመዝብሯል ማለት እኮ በቀጥታ እኮ በቃ መዝብረነዋል ማለት እኮ 2 ክፍል 7.6 ዲ ኧረ ተው አንዳንድ ምርቃቶች ድልድይ ተብሎ ስንትና ስንት ቢሊዮን ብር ከእንጨት ድልድይ የማይሻል አባቴ ሚስት ሊያገባ ፈለገ 7 ብር ነው ደሞዙ 7 ብር ደሞዙ 7 ብር ነው በቀን ነው ሚሊዮን ያ በወር ነው በወር 7 ብር ነው ራሽን ግን ትልቅ ብር ነው በጊዜው እንዴ በጣም እና ራሽን የሚባል ነገር አለ የሆነ ዘይት ምናምን አብሮ ትንሽ ሰብሲዳይዝ ተደረጋል ይሰጣልና ምትዛው ማያትን ልጅ ማግባት ፈለገ እሺ ስለቻለ ቆይ ብቻ ያለች ይጠብቅ ከረመና አንድ ቀን እንትን መጣ አሜሪካኖች መጡና ቶፖግራፊ ለማንሳት ኢንጂነሮች አሜሪካ መጡና እስቲ አንድ ወታደር አምጡ እንዳይተናኮላቸው እንዲጠብቋቸው ሲባል እኔ አባተ መጣና ጠመንጃውን ይዞ ዳኮታ በሚባል አውሮፕላን ሄዱ። እሺ ዳኮታ ማለት እኔ ሁሉ ጊዜ የምናገረው ነገር ነው የሰማይ ላይ ሲኖትራክ ማለት ነው። ሎንቺና በክንፍ ነው። እሺ እና 2-3 ሜትር ወደፊት 1 ሜትር ወደ ኋላ መሰለኝ እንዲህ ያለ ነው የሚሄደው እና በቃ ደግሞ ዘቅ ብሎ ነው የሚበረው ብዙም አይሄድም እና አሜሪካኖቹ ይዞ ሄደ እንትኑ በር ተከፈተ አውሮፕላኑ እንዴ አውሮፕላን ኖርማሊ 30 ሺህ ጫማ 40 ሺህ ጫማ ሲሄድ የሆነ የተከፈተ ነገር ካለ ትሞታለህ ሳክ ያደርጋል ወዶች ነው በቃ እንደዛ ነውና እነሱ ደረገጡ የኔ አባት አለማውቁ ደስ ሲል ወይ ተከፈተ ብሎ ሊዘጋው ሄደ እንደ ቤት መስሎት ጻና ማውቁ ያቆሩ እሱ አብሮ ይል ነበር ሄደና እጁን ወደ ሲነግረኝ እሱ እጁን ወደ ውጪ ወጥቶ ታግሎ ከንፋስ ናም ታግሎ አነሳና ጋርጎ ወደ ውስጥ ተዘጋው። ኧረ ጀግንነት አሁን ተሰማ ተው እንጂ እንዴት ይሆናል ይላል ያሁን ዘመን ሰው ሆኖ አይደል እና አደረገውና ምንም ነገር እንዳልተፈጠረ ጣና ሄዶ ቁጭ አይልም እንትኑ መቆሚያ ሁሉ አለው እንደ አውቶቡስ መያዣ እንዴት ያልካ አውሮፕላን ውስጥ ነው። ከዛ በኋላ አሜሪካኖቹ በጣም ደነገጡ። ሲመለሱ ላዛዦቹ ነገሩ ይሄ ምን አይነት ወታደር አመጣችሁ? የጀግኖች ጀግና አባዬ ጀግና ሉን ብሎ አይደለም የጀግኖች ጀግና ተብሎ ከኪሳቸው አውጥተው 200 ብር ዋው 700 ብር ነበር ብር 200 ብር 7 ብር ነበር ደሞዙ የ5 ዓመት ደሞዙን ሰጡት። አንተ ጭምብር ያዘና ሄዶ ይወዳት እንጂ ያገጡ ቁጫለ በቃ ሰርግ አገኙ። በቃ ደሳሉ ሰርግ ደል አድርጎ ደግሶ ዳኮታ ብር የተገኘት ቤት መኪና ሳይገዛ ሚስት እኛ ከየትን መጣ ነበር ምክንያት ይጠብቅ እንደሱ ነው። ስለዚህ እናቴ ዳቦ ስንኮ የዳኮታ ወርቃል ይገርማል። ግን አሁን እኮ ሲወራ ምናምን ላይመስለን ይችላል። እውነት ነው። እንደዚህ አይነት ታሪክ ምን አውቃለሁ። አባይ በረሃ ላይ የሄዱ መነኩሴ ናቸውና ከኤንትሬ ላይ ያዛኔ ኤንትሬ የሚባለው መኪና ነው ወደዛ ብዙ ጊዜ የሚሄደው ጎማው ይበራል ድራቢ ጎማው የተሳቢው ማለት ነው እና ወደ ቁልቁለት ሲመጣ እሳቸው ወደ ዳገት ነው የሚሄዱት እየተንከባለለ ሲመጣ እሳቸው በቃ ጎማ ቀላል ነገር አድርገው ነው ያሰቡትና ሊይዙት ነው አረ ጎማይቱ በረረች ብለው እንግዲህ ሸርክ ያለው ምን አለው አስቡ ሲይዙ ይዟቸው ገደል ገባ ምናምን የሚባል ታሪክ ሰምቻለሁና አንዳንዴ ያለማወቅ ነው ወደ ሆነ ነገር የሚወስዳቸውና እኚህም የዚህ የእንትናም አባት ባለማወቅ እንግዲህ ጀግንነታቸውን የ5 ዓመት ደሞዛቸውን አግኝተዋል። አንዳንዱን ደግሞ ህይወት ያሳጠዋል። ይሄን መልእክት አዶናይ ሜንሽን ብታረጉልኝ ደስ ይለኛል። አንድ ሴት ልጅ እንዳለው አባት አንድ ነገር ልንገር፣ እህት የምትለቃቸው ቪዲዮዎች ደስ አይሉ። አንተ ስነ ስርዓት ያለህ ነህ፣ በውጪ ብዙ ሰዎችን የምትረዳ ነህ። ቤት ያለው ነገር ግን እንዳይበላሽብህ ፍሪደም ምናምን ልትል ትችላለህ። ኖ ኢትዮጵያ ውስጥ አልተለመደም። አብዛኛው የኢትዮጵያ ህዝብ የሷን ቪዲዮ አይቶ ምን ሊል እንደሚችል ልንገርህ። እኔ ወይኔ የኔ ልጅ ብትሆን የኔ እህት ብትሆን ወገባ ገዷን ብዬ ተራማጅ የነበረችውን ተሳቢ ተጎታች አረጋታለሁ ነው የሚልህ። እርግጠኛ ሆኜ ነው ምነግርህ። ቡዳ ታስበላታለህ። የምትለቃቸው ነገሮች ደስ አይሉ። ከሷ እድሜ አይጠበቅም። ስለዚህ ውጪውን ስንል የቤታችንን እናጣለን አንዳንድ ጊዜ። ስለዚህ ደስ አይልም። አይን ውስጥ ትገባለች። ምንም አይጠቅምም ለሷ። አሁን ባሁን ሰዓት አይጠቅማትም። ወንድም ያልተረዳው ነገር በእናዶናይ ደግሞ አስተሳሰብ
ሚዲያው ላይ ኤክስፖዝ መሆን ነው አሪፍ ነው አቋማቸው እና ለሌሎችም ሰዎች እንደዛ ነው የመክሩት። አትፍሩ፣ ድፈሩ፣ ውጡና ሚዲያው ላይ ተሰሩ ምናምን ስለሆነ ያን ለሱ ክፋቱ ይታያል ብዬ አላስብም። ስልክ እንጨት አቅፎ ይላሳል። የምርህን ነው? በ5000 ዓለም ዞራ በ5000 ብር እንዴት ነው በ5000 ዓለም የሚዞረው? እንዴት ነው? እንደዛ እንዳይመስልሽ። አሁን ሐሳብ የቀን ውሎ ስራ ደክሜ የዛለውን ገላ ሁለመናዬን እስቲ ወጣ ብዬ እንደው ባለቤ ዘና ፈታ ልበል ይመቸው ጎኔ እስኮለሌ እስኮለሌ ዘና ፈታ በላያሌ እስኮለሌ እስኮለሌ። ይሄ ፕሮግራም ግን እያነቡ እስክስታ ተቃጥሎ ያቃጥላል። እስካሁን ደቡብ ኢትዮጵያ እንደዚህ አዘጋጅታ አታውቅም። አያቴ ነች እንዴ ነው የሰጣቸው። ሽሮ ሜዳ አካባቢ የሆነ በጣም አዲስ አበባ ላይ የሚታወቃል። እንላቀስ እንላቀስ ስልክ እንጨት አቅፎ ይላሳል። የምርህን ነው? በልቻለሁ፣ አውቀዋለሁ። ምንም ማሰብ አችልም። ለ2 ሰዓት ባሌ አንዴ አንበሳ አይቼ ግቢ ውስጥ የታጠረው አይደለም አንበሳ እሱ የሆነ ጉጭላ ነው የሚሆንብኝ። ያኛው ሲመጣብ ምንም ጸሎቱ እንዳይጠፋባል። ፊት ለፊት ተገናኛችሁ? ድንገት እየሄድኩ ቆሞ አየሁት እንደዚህ ከጎን እንደዚህ ብሎ አየኝ። በህይወቴ ከዛ በላይ ድንጋጤ የለም። እንደዚህ አልፈራ ምናምን ልትል ትችላል። በአካል አንበሳን እንዲህ ብታየው ማለት ነው መተንፈስ ልብ ምትቀጥ ለሆነ ሰዓት ለሰከንድ ቀጥ ምን ትፈሪያለሽ? ዶር እንስሳት ያው በአባቴ ሙስሊም ነኝ፣ በእናቴ በኩል ደግሞ ኦርቶዶክስ ነኝ። ያው መጀመሪያ ሙስሊም ነበርኩኝ። ከክርስትና ወደ እስልምና፣ ከእስልምና ወደ ክርስትና ስቴፕ ሄደው እንዴት ነው መሰለህ? ክርስቲያን ነበርኩኝ። አባቴ ሲያገባት እናቱ ክርስቲያን ነበር። ከዛ ከተጋብተው ወደ አፋር ክልል ይዟት ይሄዳል። ከዛ እስላም ሆነች፣ እስልምናን ያዘችና በእስልምና አይ እንግዲህ ቁርአንም ሳልቀራ ቀራለሁ ብለህ ነው አልሐምዱ ሳለን አልቀርም አልሐምዱሊላህ። እና ከዛ እናቴና አባቴ ያው ተለያዩ። ሲለያዩ ወደ እናቷ ጋር ስትመለስ እናቴም አያቴም ደስተኛ አልነበረችም። ከዛ ያው ክርስትና ድጋሚ ተጠመቅኩኝና በአያቴ ስራ አደኩ። አሁን ግን ሼክ ነው አለ ያው ያኛል እንግዲህ ሙዲ ይዛል። በጣም ጠንካራ ነውና ብዙ ነው ልጆቹ ራሱ። አባቴ ሼህ ናቸው? አዎ ሼህ ናቸው። ዶክተር ነው፣ የተማረ ነው፣ በጣም ንቁ ነው። በጣም ኢትዮጵያን ያያለው እናንተ ውስጥ ማለት አሁን ወንድሞችሽ የኦርቶዶክስ እምነት ተከታዮች አሉ፣ በዚህ በኩል የእስልምና እምነት ተከታዮች ቤተሰብ አለ። አንዱን እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። ለመጀመሪያ ጊዜም ታላቁ ዓለም አቀፍ የኤምኤምኤ ፍልሚያ ወደ አዲስ አበባ መምጣቱ በይፋ ተረጋግጧል። ኢትዮ ፋይት ናይት ከዩናይትድ ኤምኤምኤ እና ዮኒ ቬጋስ ጋር በመሆን ነሐሴ 23 በአዲስ አበባ በሚያዘጋጀው ታሪካዊ ፍልሚያ ላይ የሚሳተፉ የመጀመሪያዎቹን 4 ዓለም አቀፍ ተፋላሚዎችም በይፋ አስታውቋል። ስፔንና ፖርቱጋልን ወክለው የሚሳተፉት የመጀመሪያዎቹ የተረጋገጡ አትሌቶች ሚሞታሩ፣ ኪንግ ቢ፣ ሱፐር ቾክ እና አኑስ ሲሆኑ ጠብቁን፣ እውነተኛውን ፍልሚያ ለማየት ተዘጋጁ በማለት መልእክታቸውን በዚህ መልኩ አስተላልፈዋል። Come watch the fights, come see us, come support the fighters. We're going to give a great show. It's going to be a great show for everyone. So guys, be ready, and like I used to say, let's make it happen. Come on. በተጨማሪም በጉጉት የሚጠበቀውና በላስ ቬጋስ ኔቫዳ የሚኖረው ታዋቂው ፋይተር ቢኒያም ሽብሬም በዚህ ፍልሚያ ላይ ለመሳተፍ በይፋ መፈራረሙ ታውቋል። ታዲያ እነዚህ ፋይተሮች ኢትዮጵያዊ ተጋጣሚዎቻቸው እነማን የሚሆኑ ይመስላችኋል? ግምታችሁን ጻፉልኝ። በገራሚ ኤቨንትስ አዘጋጅነት የሚቀርበው ይህ ታሪካዊ ዝግጅት በሚቀጥሉ ሳምንታትም ተጨማሪ አትሌቶችን ይፋ ያደርጋሉ። ታዲያ እናንተ ይህንን እውነተኛ የኤምኤምኤ ፍልሚያ በአዲስ አበባ ለመመልከት ምን ያህል ተዘጋጅታችኋል? እንግዲህ አሪፍ ነው። የነ ጌቾ ስዊት ቦክስ ሳይሆን ሌላኛው ግሩፕ ነው ያዘጋጀው። አሪፍ ነው እንደዚህ ሰፋ ሰፋ ማለቱ በድግምጋሚ መኖሩ። ይህን ስፖርት ለማየት በጣም ሰው ተነሳሽነት እንዳለው ታይቷል። ባለፈው በጣም ትልልቅ ገንዘብ የሚሰራበት ነው። ተወዳጅ ስፖርት ነው። እንግዲህ ማየት ነው ማን ከነሱ ጋር እንደሚገጥም እናያለን። ወይ እርስ በርስ ይሆናል። ሴዶ እንዴት ነው ሀሳብ ትቀይራለህ? ሻሻ ይዤ ምናምን በቃ ይዤ መምጣት ጀመርኩ አዲስ አበባ ለመሸጥ። በቃ ይለኛል ያልኩ ማለት ነው። ከሻሻ ይዤ እመጣለሁ። ሲያልቅብኝ አንድ ስሙን መጥራት አልፈልግም የሸፈሬ ልጅ ያለ ይዞልኝ ይመጣል።
ምናምን በቃ እንሸጣለን በስርዓት እና አክስቴ ቤት G+2 ቤት ነው። በዛ በኩል ብር ሰብስቤ ገባና በዛ በኩል ከላይ እንዲወረውርላቸዋል ነገር ማለት ነው። ወይ ደግሞ ትምህርት ቤት ሲሄድ የሆነች ጢሾ ስራ አስቀምጬ ወጣና በቃ የመጨረሻ በቃ ኃይለኛ ሻጭ ሆንኩኝ። የሚገርም ነገር አዛልሽ ሻሻ እንደዛው ነው የሄደ ምናምን ሻሻ ይልኩ እንደዚህ ያረኩ ልክ የሆነ ሰለክ ፋይናል ፈተና አካባቢ ላይ ከፍሬንዶች ጋር የሆነች ቤት ተከራየው እዛ ትምህርት ቤታችን ጀርባ ምናምን ከዛ 11 ያክፍ ከሻሻ 3 ኪሎ ማሪዋና ይዘን መተን ለመሸጥ አንድ ጓደኛዬ ደግሞ ቤተሰቡን በጣም አስቸግሯል። የመጨረሻ አስቸግሯል ነው ማለት በቃ መሮጣል አባቱ ከዛ ትምህርት ቤት ነኝ ብሎ ትምህርት ቤት ላጥ ብሎ ወደኛ ቤት ሊገዛ ሲመጣ ይከተለዋል ማለት ነው አባቱ በመኪና። ከዛ እዛው ፖሊስ ጠርቶ አስያዘን። ያዛችሁ እግዚአብሔር በቃ አያችሁ መጨረሻው የሚገርም ነገር ማለት ነው። የሚገርም እግዚአብሔር ነገሮችን የሆነ ቢውልድ ሊያደርግ ሲሞክር የሆነ በቃ በጣም ብዙ አለ እኮ በዚህ አይነት ህይወት ውስጥ በጣም ብዙ ጊዜ ቆየ። ግን whenever I tried something እንደዚህ አይነት ነገሮችን ሁሌ ያዛለው ሁሌ የሆነ ነገር እደረጋለሁ። እዚህ ፖድካስት ላይ ኮመንቱን ገብታችሁ እዩት። ማለት ብዙ ሰው ያው ከስካም ጋር በተያያዘ ይነሳል ስሙ እንደምታውቁት። ለኔም የነሱ አሰራር ስካም ነው። ስካም ማለት በቀጥታ ገንዘቡን አይወስዱም፣ ግን እንደዚህ ደርሻለሁ እንዲሆኛለሁ በማለት ኮርስ ይሸጡ። ኦፍ ኮርስ ብዙ ገንዘብ ይሰራሉ። አይሌላቸውም ገንዘብ በባዶ ነው እያልኩ አይደለም፣ ግን ያ ገንዘብ የመጣው በምን መልኩ እንደሆነ የሚገባው ገብቶታል። ስለዚህ በጣም ነበር ኮመንቱን ብታዩት በቃ መልሱን ታገኙታላችሁ በሚገባ። በዚህ በጣም ደስተኛ ነኝ። የኢትዮጵያ ሕዝብ ደግሞ ይቅርታ ባይ ነው። ሰይፉ ፋንታሁን ጋር ይሄ ቪዲዮ እንዲደርስ አድርጉልኝ፣ ለሰይፉ ንገሩልኝ። ምናልባት ከዚህ በኋላ ሆስፒታል ልቆይ የምችለው 20 ቀን ወይ 15 ቀን ነው የሚሆነው። ምናልባት የአዲስ ዓመት እንግዳው አድርጎኝ ከእናቴ ጋር መድረኩ ላይ ተንበርክኬ የኢትዮጵያን ሕዝብ ይቅርታ እንድጠይቅ በዚህ አጋጣሚ ለምናችኋለሁ። ስክሪን ሪከርድ ያደረጋችሁትን ፖስት አድርጎ የኔን ቪዲዮ ፖስት ያደረጉትን ሁሉ ደግሞ ኢትዮጵያውያን ፎሎ አድርጓቸው። ይህንን ቪዲዮ ለመላው ዓለም እንድታደርሱልኝ በእግዚአብሔር ስም እማጸናለሁ። እየቀረጻችሁት ነው አይደለ? ቪዲዮ በጣም ጥሩ። ስለዚህ ይህን ቪዲዮ ሪፖስት አድርጉልኝ፣ ዩቲናስ እና ዶናይ ጋር እንዲደርስ አድርጉልኝ። እኔን ያዋረደው እኔን ወደ ህይወት መንገድ ወደ ተሻለ መንገድ ነው የመለሰኝ። በነገራችሁ ላይ ፍሬዘር ፍቃዱን አልተቀየምኩትም። በዚህ አጋጣሚ ፍሬዘር ፍቃዱ ወንድሜ ነው፣ የአዳማው ያስደበደበኝ ልጅ ነውና በዚህ አጋጣሚ የቆረበች ቆንጂዬ ቀይ ሴት ጸጉሯ ዘንፈል ያለ ካለች ለትዳር ይኸው ባዶ ነው። ሰይፉ ጋር ያገናኘን መስከረም 1 የቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት አዲስ ተስፋ አዲስ ማንነት አዲስ ነገር ስለሆነ ሰይፉ ፋንታሁን ጋም በተለይ መቅዲሾ በዚህ አጋጣሚ መቅደስ ደበሳይ የኢቢኤስ በጣም ላመሰግናት እፈልጋለሁ። ምክንያቱም መቅዲን ውደዷት። መቅዲሾ ጋም ምናልባት ሰይፉ ጋር ካልተሳካ መቅዲሾ ጋም እኔ እንደውም መቅዲ ጋም ቅርብ ደስ ይለኛል ፍቃዷ ከሆነና መቅደስ ደበሳይ 11500 እና 5 ብር ከፍላ ሃሌሉያ ሆስፒታል አንድ ግሉኮስ እንድወስድና ህይወቴ እንዲድን አድርጋለች። እናንተ ሰው እንዳታስገቡብኝ እሺ፣ ይረብሹናል። ጥያቄ አላችሁ? ጥያቄ ቶሎ በሉ። ያንተን ሀሳብ ማዳመጥ ብቻ ነው። በቃ እኔ መታችሁ ሰው ጠይቁኝ ነው። ሰው ናፈቀኝ ማርያምን፣ ሰው ናፈቀኝ። በቃ ለምን እንደሆነ አላውቅም። ሰው በጣም ናፈቀኝ። ናፍቆት ናፈቀች። ሰይፉ ፋንታሁን ናፈቀኝ። ይምጡና በቃ ይጠይቁኝ። ምንድን ነው ይሄን ያህል እንዴ? ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድን ነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ፣ እንተዋወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው አትፍረድ፣ ይፈረድብሃል። ተው ተይ፣ የምጽአት ቀን እየደረሰ ነው። እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ይቅርታ ብቻ አድርጉልኝ። የተፈቀደልኝ ሰዓት እያለቀ ነው። 800 1000 ግባ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን
ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ጽዮን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ጽዮን ራኬብ ጎበዝ ሆነሽ ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነውና እንግዲህ በቀደም ዕለት በድንገት ላይቭ ገብቶ ሶፎንያስ እነዚህን የመሳሰሉ መልእክቶች አስተላልፏል። በጣም ስህተቱ ነገር ልንገራችሁ። እኔ በትክክል ገና እንደሆነ እንዳልዳነ ሰውነቱ የመፍርና የመክሳት ነገር መለስ ብሏል። አዎ ግን አይምሮ ላይ ይሄ ባይፖላር የሚባለው ህመሙ ግን ገና እንደሆነ በደንብ ያስታውቃል ከንግግሮቹ ከሚያደርጋቸው ነገሮች ምናምንና በጣም ትልቁ ስህተት እንዴት በምን መልኩ ስልክ ሊያገኝ ይቻለ እንዳያገኝ ተብሎ ተደርጎ ነበር። እንዴት እንዳገኘ ይሄ ትልቅ ስህተት ነው። ምክንያቱ ከዚህ በፊት ተናግሬያለሁ። ይሄ ልጅ ጤነኛ አይደለም። ሙሉ ለሙሉ ጤነኛ ስላልሆነ እዚህ ጋር ሰምታችሁ ከሆነ እናውጣው እንዴ ስማቸውን እንናገር እንዴ ምናምን እያለ ነበር አይደል? እንዲህ አይነት ነገር ውስጥ ያሉ ሰዎች በህመም ሆኖ በጤነኛ አይምሮ ስላልሆነ የሰዎችን ስም ቢጠራ በጣም ከባድ አደጋ አለው። በጣም ከባድ አደጋ አለው። የሌሎች ሰዎችን ህይወት በጣም ሊያበላሽ ይችላል። ይህን ስላችሁ እውነት ሆኖ ከሆነ በንጹህ አይምሮ ጤነኛ ሰው አያጋልጥ አይደለም፣ እንደዛ አያጋልጥ። እንደዛ አይነት ነገሮች ካሉ ግን በህመም ከሆነ ያልሆነ ነገር ሊናገር ይችላል እና የሌሎች ሰዎችን ህይወት በጣም አደጋ ላይ ይጥላል፣ ብዙ ችግር ይፈጥራል እና ይህንን ጥንቃቄ ማድረግ አለበት ተቋሙ የገባበት ተቋም ይሄን ነገር በጣም ጥንቃቄ ማድረግ አለበት ነው። እንግዲህ እግዚአብሔር ደግሞ ጨርሶ ይማረውና ከዛ በኋላ ወደ ስራ ደግሞ ሰው ከተመለሰ ከስተካከለ ወደ ስራ መመለስ አለበት። በቃ ተገሎ መቅረትም ደግሞ አለበት እያልኩ አይደለም። ከዳነ በሚወደው ሙያ ላይ ደግሞ እንዲሰማራ እድል ቢመቻችለት ምንም ችግር የለውም። ምን ቀርጬ ጨረስኩኝ፣ ኤዲቲንግ ላይ ደረስኩኝ። የዛን ጊዜ ወንድሜ በጣም በጠና ታመመ። ኤዲቲንግ ላይ እንዳለ ነው ሆስፒታል ነበርኩኝ። አረፈ ማለት ነው። ኤዲቲንግ መሆኑን ላይ ወሬ ይሰማሉ፣ ለቅሶ ላይ መሆኔ አወቁ ማለት ነው። በዛ ነው በጣም የሚያስጠላ የሚደብር ህሊና ቢስ የሆነ በጣም አረመኔ ስራ የሰሩት ማለት ነው። ወንድሜ አርፎ ከቀብር ተመልሰን ቁጭ ባልኩበት ተመሳሳይ ፖሊሶች መጡ። ፖሊሶቹም ያዩታል። በነገራችን ላይ የቀብሩ ቀን ፖሊሶቹም ያዩታል። ምን ያስቸኮላል? እንደዚህ ስለሚፈልገው ነው እኔን ማሸማቀቅ እንደሚችል ሊያሳየኝ ነው። ገብቷል? ስለሚፈልገው ይሄ ነው ባህሪው፣ ጭካኔው ይሄ ነው። ሰው አይደለም። ይደርስ ነበር ብዬ ነው 4-5 ቀን ኮቢያ እንግዲህ ናታይ ላይ ነው ይሄም ክስ እንግዲህ እዛው ቻናል ላይ ከዚህ በፊት ፕሮዲውሰሩ ገንዘቤን በልተውኛል ብሎ አይተናል። እዚህ አምጥተን አሁን ደግሞ እንግዲህ የፊልም ደራሲ ነው ያረጋውን ነገር ነው እየተናገረ ያለው። ይደርስ ነበር እሱ ዴንቶ አይደለም። ገብቷል? አሁን ያወጡት ገንዘብ ሊቀልጥባቸው ነው። የኔ ወንድም ሞት ግን ምንም አይደለም ለነሱ። እነሱ ወይ ያወጡት ገንዘብ ነው ያሳሰባቸው እንጂ የሰው ሀዘን እንትን አላላቸውም። እስካሁን በጣም የሚደብረኝ ነገር ማለት ነው ፖሊሶቹ ሲመጡ ከቀብር ላይ የተመለሰች እናት የመጀመሪያ ልጇ ናት ነግሬያለሁ ባለፈው። ፍለፊቷ ሁለተኛ ልጇ ደግሞ በፖሊስ ይወሰድባት ምንድነው የምትሆነው? ደግሞ ክሱ እኮ ቢያምር ጥሩ፣ ክሱ እንኳን አያምርም እኮ። ስም እንዳለው ሰው ስሜን አጠፋ። የሚያናድረኝ ነገር በዛ ሁኔታ ውስጥ እያለቀሰች ስትሄድ ፖሊሶቹ እዛ ይደውሉለታል። ለማን? ለሱ ይዟቸው መሄድ ከብዶ እነሱም አላወቁም። ሀዘን ላይ መሆኔን አላወቁም። በኤክስኪዩቲቭ መኪና ነው የመጡት። የትኛው ፖሊስ ነው ኤክስኪዩቲቭ መኪና ያለው? ያው በግል ተልከው እንደሆነ ያስታውቃል። እሺ በኤክስኪዩቲቭ መኪና ነው የመጡት። ሰው ሊበላቸው ደረሰ። ፖሊሶቹ በር ላይ ከብዳል። ቀብር ላይ ተመልሶ ሙሉ ነው ሰው ሊበላቸው ደረሰ። ደወሉለት። እንደዚህ ነው ሲል ሲያወራ ቆይ ልደውልለት ብሎ ሲያወራ ሰማዋል። ከዛ ገፈታትረው አስገቡኝ። በዛ በመኪና ውስጥ ለማንዴላ ደውዬ ነግሬዋለሁ።
ለሙሉዓለም ጌታቸው ደውዬ ነግሬዋለሁ። እንዲህ እያደረገ ነው እንዲያሸማግሏቸው። አዎ እንዲህ እያደረገ ነው፣ ተው በሉት ይደርሳል። ቀደም ያልከኝ ማለት ተው በሉት ይደርሳል። ኢንስፔክተሩ ደነገጠ። ምንድነው ብሎ እዛው ፊት ለፊቴ እኔ ባይዘይ እቺን ቃል ባልሰማ ደስ ይለኝ ነበር። ፊት ለፊቴ ላውድ አድርጎ ደወለለት። ትመጣለህ ከለቅሶ ቤት ነው ይዘነው የመጣን እኛ በልማዳችን ከእስር ቤት አጅበን ለቅሶ እናስቀብራለን እንጂ ከለቅሶ ቤት ወደ ፖሊስ ጣቢያ ይዘና አንመጣም። ስርዓት አይደለም ይሄ። አሁን መተ በ30 ደቂቃ ውስጥ አናግረው ወደ ቃለን ሰተ ወደ ለቅሶ ቤት እንሸኘዋለን ሲለው ህግ አይደል እንደያዘው ያ ያልኩ የሚተማመንበት አንድ ጠበቃ አለው። ዳኛ በጥፊ በመጣ ነፃ ያወጣኛል የሚለው ማለት ነው። ህግ አይደል እንደያዘው ጠበቃዬን አማክሬ እኔ ላውድ ባያረገው ደስ ይለኝ ነው። ጠበቃዬን ላማክር፣ ለማንኛውም እንዳይግ ህግ ነው። ጠበቃዬን ላማክር ብሎ ጆሮ ላይ ዘጋው። እሺ ከዛስ መልሶ ደወለ? አልደወለም። በጣም እግዚአብሔር ይስጠው ኢንስፔክተሩ በጣም ነው የተናደደው። ሁለተኛ እንዳጠሩት ስንፈልገው ነው የምንጠራው። ከለቅሶ ቤት እያልኩት እንደዚህ ይላል እንዴ ቃለን ሰጥና ቶሎ ውጣ ነው ያለኝ። እግዚአብሔር ይስጠው። ግን አብረ 10 ምናምን ዓመት የሰራክ አብረ አንድ ቤት የኖርክ ሰው ወንድም ሲሞት ለቅሶ መድረስ ሲኖርበት ወደ እስር ቤት ያሳስራል። እንደዚህ አይነት ባለጌ እንደዚህ አይነት ህሊና ቢስነት አይደለ? ይሄ ሁሉ ለገንዘብ ነው። ደግሞ ገንዘቡንም አላገኘውም። እርማን እንግዲህ አሁን በተለይ በነናታይ ላይ በጣም ብዙ ሰዎች ምስክርነት እየሰጡ ነው ደረሰባቸው ነገር። እንግዲህ አንድ አይፈንዳ አይደለ በቃ ከፈነዳ እኮ ብዙ ነገሮች እዛ ፊልም ጣጣ ውስጥ በጣም ብዙ ጣጣ ነው ያለባቸው። በጣም ብዙ ይሄ ከመከዳዳት ጀምሮ ከመተት ሁሉ አለበት። በቃ ኳስ ውስጥ ፊልም ውስጥ ያልገባበት ቦታ የለም። ሞራል ነው እውቀቴ ነው የተዘረፈው፣ ሞራሌ ነው የተነካው። ከዛ ስክሪፕቴን ወሰደ። እግዚአብሔር ይመስገን ግን አንድ ብር ከኪሴ አላወጣም። ምን ስክሪፕት ስጽፍ ወረቀትና እስክሪብቶ አገኘኝ። እሷ ግን ከቤተሰብም ተበድሬ ነው ያመጣሁት። እኔስ አለች እውነት ነው እውነት አላት ላንቺ ስል ነው ይክፈል። ሲከፍል ግን ይፈርም ከፍየዋለሁ ብሎ መፈረም አለ። ዝም ብሎ ያይሰጥም ብር ለምንድን ነው የሰጠው? እዚህ ጠበቃ የሚለው ሰው እያለ ውል ይጻፍ ከፍየዋለሁ ብሎ ክስ እንዲያቆም የጠየቁት ጥያቄ ቤተሰቤን ማስጨነቅ ያቆም። ያ ስክሪፕቱ ደግሞ ይሄን ያህል ከፍየዋለሁ ብለህ ውል አምጣ። ከዛ ተፈራርመን ተወዋለሁ። ምክንያቱም እኔ የምፈልገው እንዳይደርስብኝ ነው። ማለባ ሽማግሌዎች ፊት ሄደ። ከዛ በኋላ አልመጣም። ለዚህ ነው ይኸውልህ ሃይማኖትንና እውቅናን ለማጭበርበር የሚጠቀምባቸው ትልቅ የሆኑ መሳሪያዎቹ ናቸው። ናታይ በኔ ላይ መኪና አስልኮ እንደስከጨኝ እግሬ ይሄ ብረት ነው፣ እዚህ ጋር ብረት ነው፣ ይሄ ብረት 1 አመት ነው የተሰቃየሁት። ከዚህ ከሽምግልናው በኋላ ነው ከሽምግልናው ፊልም ካወጣው በኋላ የነሱ ፊልም ሊወጣ ሲል እንዳላሳግደው ማታ ላይ አዳማ ላይ የሚታወቅ ስክሪፕት 10 ቀን ቆይቼ ስጨርስ ፕሮዲሰሩ ሊጋብዘን እያመሸን ነበር። የብዙ የማምሸት ልምድ ስለሌለኝ ሲበቃኝ ተነጥዬ ነው የሄድኩት። የሱም ጓደኞች እንደነበሩ አይቻለሁ። ከመሃላቸው ተነስቼ ሲሄድ ነው መኪና ከኋላ መጥቶ የገጨ እና ሲዛትብኝ ትዝ ይለኛል። ውስጥ እየተጣጣ ክለብ ውስጥ ያለው እየተዛትብኝ ነበር። ምንድነው ላለው የሆነ የሚጎነትለኝ ሰው አለ ምናምን እንደተላከ የሆነ ሰው አውቄያለሁ እኮ እሱንም ለማምለጥ ነበረ ቶሎ ሄድኩት። ገብቷል። ከውስጥ እኔ መጣ እኔ በታጠፍኩበት መንገድ ነው መጣ ሆን ተብሎ ይሄንን አለመጠርጠር እንዴት አይቻልም? እሺ ገጭቶ ጥሎ ሄደ። ታርጋው ምንም አልተያዘም። ስንት ሰዓት ነው? በግምት 4:30 5 ሰዓት ነው። እዚህ ሚዲያ ላይ ለምን ተናገርክ እስካሁን ዝም አልክ ብትለኝ ማለት ነው ስለበቃ ነው ያረጋው ነገር ሁሉ እኔን ለማሳሰር ከአንድ 2 3 ሞከር አልቻለም። ለመግደል ሞከር አልቻለም። ገብቷል። ስለዚህ የሚጠብቀኝ እግዚአብሔር ነው ማለት ነው። ገና ወንድሜ ከሞተ 1 አመት ሳይሆን በ1 አመት ውስጥ 2 ልጅ አጣ ነበር። እግዚአብሔር ጠብቋት ነው እንጂ በሱ ምክንያት ማለት ነው። ገብቷል። እሱ አሳከመችኝ ባለቤቴ እንትን ብላ ሰምቷል። ግን ከዛ በኋላ ከሱ ጋር ሳደጋውን አወራ የሚለውን ሁሉ የሚተነፍሰው ይደርሰኛል። ጠይቀው ነበር። ግን አሁን ለምሳሌ እንግዲህ አንተ ባለው ሁኔታ እሱ ያዳማ ልጅ ከመሆኑ አንፃር ይሄን አደጋ መጠረጥረው አንተ አድርሰህብኛል ብዬ ነገር ሙከራውን ብለዋል። ያቃል በቃ አመለጠኝ ነው ያለው። ደርሶኝ ለሰዎች ያ የሚተነፍሰው ነው አመለጠኝ። ታዋቂ ሰው የሚያጭበረብር አይመስልንም። ይሄ የኢትዮጵያን ምስኪንነት ነው። ደስ የሚል እሱ ይሄንን ስለሚረዳ ለማጭበርበር ለመስረቅ ያው ብዙ ታሪክ እኮ እናውቃለን። ከአረብ ሀገር ከወሰደባት ሴት ጀምሮ እስካሁን ባለው ሁኔታ እኮ እናውቃለን ስንቱን እንዳጭበረበረ። ጊሸን ፊልሜን አስጨረሰ ብሎ ሰይፉ ላይ ያወራል። አያውቃትም እኮ ጊሸን ነጠላ ባረገና በሄደ እኮ አይደል። እምነት እዚህ ውስጥ ነው ያለው፣ ልብ ውስጥ ነው።
አያውቃትም። እዚህ ጋር እየካዳት እዛ ሄዶ በህዝብ ፊት ከዘመርክላት በጣም ይሄ ድራማ ነው። እንግዲህ አንዳንድ ነገር ምንድነው ዶቱን ታገናኙት የለ ኤግዛክት እንግዲህ እሱ ነው ያለው። ልኮ አስገጭቶኛል በመኪና ሁሉ ሆቴል እንዲጠፋ ምናምን እያለ ነው የሚናገረው። ይሄንን አዋርጓል አላረገም ማለት እንደኛ እንደተመልካች ማለት አንችልም፣ ግን እሱ እያለ ነው። በጣም ግን ያሳዝናል። እንደው ከዛ ውጭ ያሉ ሽኩቻው ምናምን እንደዚህ በጣም ይሄን አንድ ሰው ላይ ሁሉ ኮምፕሌንስ ሲቀርብ እኔ በጣም የሚገርም ነው እና በጣም መስተካከል አለበት። እዛ ውስጥ ብዙ ችግር ነው ያለው። ፕሮዲውሰሮች ከስክሪፕት ጸሐፊዎች ጋር ስበርስ ያለው ጣጣ በጣም ማት ነው። ለዚህም ነው የማናድገው አንዱ ምክንያት ይሄ ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።